የጸጋ ስጦታ ምንድነው? እግዚአብሔር አምላክ በልዕለ ተፈጥሮ የሚገልጠው መለኮታዊ አሰራር ነው። የጸጋ ስጦታዎች ተቋርጠዋል ወይ? የእግዚአብሔር ጸጋ አለ ብያምናለሁ። ደግሞ ያንንም ለማመደም ሰው ነው። የእግዚአብሔር የጸጋ ስጦታ የሰራውን ነገር አንድ ነገር እያየሁ አይኔ ከአይኗ ላይ ቅርፊት የሚመስል ነገር ሲወጣ ከውስጥ አይ ለማን ነው የጸጋ ስጦታ የሚሰጠው? የዳነ ሁሉ። መጽሐፉ እንዲህ አይነት ልምምድ አስተምሮ በውስጡ ይዟል ወይ? ይሄ የጸጋ ስጦታ በፍጹም አንዱ ካንዱ አይበልጥም፣ አንዱ ካንዱ አያንስም። ሰጪው ትክክል ስለሆነ አንዳንድ ዘማሪዎች ፓስተር ሲሆኑ፣ አንዳንድ ፓስተሮች ሐዋርያ ሲሆኑ ወንጌላዊነትን አሳንሶ የመመልከት ጠማማ መንገድ በእኛ ትውልድ አለ። የሚናቅ አገልግሎት ካለን የተሳሳተችው ቤተክርስቲያን ነች። እንደ እንቦጭ የተንሰራፋ ነገር ነው። ብነቅለው እየመለሰ የሚመጣ ማለት ነው። ሰላም ጤና ይስጥልኝ። ይህ በኪንግስ ጌት ዓለም አቀፍ ቤተክርስቲያን በሳምንት አንድ ጊዜ እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስት ፕሮግራም ነው። ሰላም ጤና ይስጥልን። እንደምከረማችሁ። ይህ በሳምንት አንድ ጊዜ በኪንግስ ጌት ቤተክርስቲያን እየተዘጋጀ የሚቀርብላችሁ መጽሐፉ ምን ይላል የሚል ፖድካስታችን ነው። እንግዲህ ዛሬ ይዘን የመጣ ነው በጣም ወሳኝ የሆነ የቤተ ክርስቲያን ሐሳብ አለ። ይህንንም ሐሳብ ከመጽሐፉ ሰዎች ጋር እንወያይበታለን፣ ሐሳብ እንሰጥበታለን። መጽሐፉ ምን ይላል ብለን እንነጋገራለን ማለት ነው። መልካም። ዛሬ ይዘን የመጣ ነው ሐሳብ የጸጋ ስጦታ ነው። የጸጋ ስጦታ በመጽሐፍ ቅዱሳችን እንመረምራለን ማለት ነው። የመጀመሪያው ጥያቄ ምናልባት ለካስዬ ነው ይዤ የመጣሁት። የመጀመሪያ ጥያቄያችን ምንድነው? የጸጋ ስጦታ ምንድነው በመጽሐፉ? በአዲስ ኪዳንስ ይህ የጸጋ ስጦታ መቼ ተጀመረ የሚል ጥያቄ ነው ማቀርብልህ ካስዬ። በዚህ ውይይታችንን እንጀምር። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? አመሰግናለሁ በጣም ስለተሰጠኝ እድል። የጸጋ ስጦታ በትክክል በክርስቶስ ኢየሱስ ደግሞ በመንፈስ ቅዱስ ለአማኞች ሁሉ የተሰጠ መለኮታዊ ስጦታ ነው። የጸጋ ስጦታ ብለን ስናስብ ሰው በተፈጥሮ የሚያገኘው ችሎታ ነው እያልን አይደለም። ነገር ግን እግዚአብሔር ራሱን ሊገልጥና ራሱን ሊያሳይበት የወደደው ኃይል ነው። ይሄም ለምሳሌ በኤፌሶን ምዕራፍ 4 ቁጥር 11 ጀምሮ እርሱም አንዳንዶች ሐዋርያት፣ ሌሎችንም ነቢያት፣ ሌሎችንም ወንጌላውያን፣ ሰባኪዎች፣ ሌሎችንም እረኞችና አስተማሪዎች እንዲሆኑ ሰጠ ይልና ቁጥር 12 ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደሚሆን የክርስቶስን ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንጻ ፍጹማን ይሆኑ ዘንድ ይላል። ስለዚህ የጸጋ ስጦታ አካሉን ፍጹም ከማድረግ አንጻር የተሰጠ ለአማኞች ሁሉ የተሰጠ ስጦታ ነው። አንድ አማኝ በየትኛውም ሁኔታ ቢያውቀውም ባያውቀውም የጸጋ ስጦታ ይዞ ይወለዳል። ይሄ እውነትና እውነት ነው። ጌታ ኢየሱስ ክርስቶስን የተቀበለ አማኝ ሁሉ ጸጋ ስጦታ በውስጡ አለ። ጊዜው ሲደርስ ወይንም ደግሞ በውስጡ የሚገለጠውን በማየት የቤተ ክርስቲያን ሰዎች ያመጡታል ማለት ነው። ስለዚህ የጸጋ ስጦታን አስመልክቶ መናገር በጣም አስፈላጊ የሚሆነው ዓላማውን በመረዳት ነው። ለምሳሌ አሁን እንኳን እንደተናገርኩኝ በኤፌሶን 4:12 ላይ ምን ይላል? የክርስቶስን አካል ፍጹማን ለማድረግ ነው ይላል። ስለዚህ ቤተ ክርስቲያንን ለማነጽ የቤተ ክርስቲያንን ልዕልና ጌታ ኢየሱስ ክርስቶስ በደሙ የዋጃትን ቅድስት ቤተ ክርስቲያን ሙሽራ ሆና ንጉሱን ትጠብቅ ዘንድ እንዲያበቃት የተሰጠ ስጦታ ነው። ሁለተኛ የእግዚአብሔር ኃይል ለማዳን እንደሆነ የሚገለጥበት ነው። የጸጋ ስጦታ እግዚአብሔር መገኘቱን የእግዚአብሔርን ኃይል ሰዎች እንዲያዩ፣ ሰዎች እንዲሰሙ፣ ሰዎች እንዲያውቁ፣ ሰዎች ተነክተው ሌሎች በማየት ወደ ድነት እንዲመጡ የሚያበቃ ነው። የእግዚአብሔር ኃይል ሲገለጥ ማለት ነው። ጸጋ ከተፈጥሮ የሆነ ከሰው በኩል የሆነ ሳይሆን እግዚአብሔር አምላክ በልዕለ ተፈጥሮ የሚገልጠው መለኮታዊ አሰራር ነው። ስለዚህ
እግዚአብሔር እንዳለ ኃይሉ እንዳለ ይታወቅ ዘንድ ይህንን ያደርጋል። ሌላው እርስ በርስ ለመተናነጽና ለመቆም በአንደኛ ጴጥሮስ ምዕራፍ 4 ቁጥር 11 ላይ እንዳለው በልዩ ልዩ ጸጋ አንዳችን ለሌላችን እንድንበረታታ እንድንታነጽ ጥቅም ላይ ውሎ እናገኘዋለን። ስለዚህ የእግዚአብሔር ስጦታ ይሄ የመንፈስ ቅዱስ ስጦታ ይሄ የጸጋ ስጦታ ለአካሉ ግንባታ ቅዱሳንን ለማጽናናትና የእግዚአብሔር ኃይል የእግዚአብሔር ጉልበት በስራ ላይ እንዳለ ማሳያ ነው። ጸጋው አካሉን ፍጹም የሚያደርገው የተለያየ ስጦታን ለአማኞች መንፈስ ቅዱስ በመስጠት ነው። አሁንም አንደኛው አገልግሎት ከሌላኛው አገልግሎት ጋር ፍጹም የማይበላለጥ ፍጹም የማይወዳደር ፍጹም ለውድድር የማይቀርብ በራሱ ሙሉ የሆነ በራሱ ብቁ የሆነ መለኮታዊ ስጦታ ነው። የጸጋ ስጦታ አይወዳደርም። ወደ ሌላኛው ፕሮሞት አታድርግ። ለምሳሌ ከወንጌላዊነት ወደ ፓስተርነት አታድግም፣ ወይንም ከመምህርነት ወደ ፕሮፌትነት አታድግም። የጸጋ ስጦታ እርስ በርስ የማይበላለጡ በራሳቸው ብቁና ሙሉ ሆነው ሰጪው መንፈስ ቅዱስ የክርስቶስን አካል ፍጹም ከማድረግ አንጻር እንደሰጠው ሊታወቅ ይገባል። ይህም ሲባል ሊሰመርበት የሚገባው ይሄ የጸጋ ስጦታ መለኮታዊ ነው፣ ሰማያዊ ነው፣ ልዕለ ተፈጥሮ ነው። የሚያገለግለውም የሚሆነውም ለእግዚአብሔር መንግሥት ሥራ፣ ለአካሉ መገንባት፣ ለአማኞች መጽናናት፣ ለአማኞች መደጋገፍ፣ ለአማኞች ፍጹማን ሰው የሆኑ ዘንድ ጉልበት የሚወስዱበት መለኮታዊ ኃይል ነው። ስለዚህ ጸጋ በሌላ ቋንቋ ለሰው ፍቃድ የማይመነዘር ለሰው መሻት የማይሆን የመንፈስ ቅዱስ አቅም እንደሆነም ሊሰመር ይገባል። የጸጋ ስጦታ ምንድን ነው ሲባል ሰጪው መለኮት የሆነው እግዚአብሔር ቤተ ክርስቲያንን ለማነጽና ቅዱሳንን ፍጹማን የሆኑ ዘንድ አቅምም ጉልበትም ሆኗቸው እንዲውሉ ለማድረግ ታስቦ የተሰጠ ይመስለኛል። ብሩኬ ጌታ ኢየሱስ ይባርክህ ፓስተርዬ። በጣም ትክክለኛ ሐሳብ ነው። የጸጋ ስጦታ ነፃ ስጦታ ነው። ሰዎች በራሳቸው አቅምና በራሳቸው ጉልበት የማያመጡት ከእግዚአብሔር ሆነ ከመንፈስ ቅዱስ የሆነ ነፃ የሆነ ስጦታ ነው። ይህም ስጦታ የተጀመረው እንደምናውቀው በአዲስ ኪዳናችን መንፈስ ቅዱስ ከሰው ልጆች ላይ ከመውረዱ ቀን ጀምሮ የተጀመረ ስጦታ ነው ማለት ነው። እውነት ነው። ለአካሉ መታደስ መታነጽ፣ ለአካሉ መገንባት የተሰጠ የጸጋ ወይም ደግሞ ነፃ ስጦታ ነው። ባይ ዘ ዌይ ድህነት የነፃ ስጦታ እንደሆነው እንዲሁ የጸጋም ስጦታ ነፃ ነው። የእግዚአብሔር ኃያል የሆኑ ነገሮች ሁሉ በነፃ ናቸው፣ የማንከፍልባቸው ናቸው። ብንከፍል አናገኛቸው፣ ተከፍለው የሚገኙ አይደሉም። ስለዚህ የጸጋ ስጦታውም ይሄ አንደኛው ፓርቱ ነው ማለት ነው። በጣም ትክክለኛና ቆንጆ መልስ ነው። ምናልባት ከጸጋ ስጦታ ጋር በተያያዘ በጣም ብዙ ሰዎች በዚህ ዘመን ስፔሻሊ የመጽሐፍ ቅዱስ ዝግጅት ያላቸው ሰዎች የሚያነሱት አንድ ጥያቄ አለ። ይህም ጥያቄ ምንድን ነው? አንዳንዶቹ የጸጋ ስጦታዎች ተቋርጠዋል። የሆነ ጊዜ ነበሩ፣ በሐዋርያት ዘመን ለቤተ ክርስቲያን መመስረት የምንጠቀምበት የጸጋ ስጦታዎች ነበሩ፣ ግን ደግሞ አሁን እየተጠቀምንባቸው አይደለም። ለአሁን ጊዜ ለሆነችዋ ቤተ ክርስቲያን አስፈላጊም ጠቃሚም አይደለም የሚሉ እጅግ ብዙ አስተማሪዎች፣ እጅግ ብዙ ደግሞ ቴዎሎጂያን እንዳሉ ሁላችንም እናውቃለን። በዚህ ረገድ ዳንኤ መልስ እንድትሰጠኝ ይፈልጋለሁ። የጸጋ ስጦታዎች ተቋርጠዋል ወይ? የተቋረጡ የጸጋ ስጦታዎች አሉ ወይ? ወይስ ቀጥለዋል ወይ? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ፣ አመሰግናለሁ ብሩኬ። እንግዲህ መጀመሪያ ቅድም በተነሳው የጸጋ ስጦታ በተመለከተ መጽሐፍ ቅዱስ የሚለውን ነገር በማንሳት መጀመር እፈልጋለሁ። የመጽሐፉ ትምህርት እንደመሆኑ መጠን መጽሐፉ ስለ ጸጋ ስጦታዎች ምንድን ነው የሚለውን ነገር አንስተን ስንጀምር ስለ መንፈሳዊ ስጦታ ታውቁ ዘንድ እወዳለሁ ይላል አንደኛ ቆሮንቶስ ምዕራፍ 12። ስለዚህ መጀመሪያ ያለብን ይሄ ነው። መጽሐፉ የሚለንን እየመረመረን እንደሆነ
አድማጮቻችን፣ ተመልካቾቻችን ይህንን ግንዛቤ መውሰድ አለባቸው ብዬ አስቤ ነው። እንግዲህ የጸጋ ስጦታ በብሉይ ኪዳንም በተወሰነ መልኩ ስራ ላይ ይውል እንደነበረ እንመለከታለን። እግዚአብሔር የመረጣቸው ሰዎች ለአገልግሎት እግዚአብሔር መንፈሱን ይሰጣቸውና ያንን ስራ እንዲሰሩ ይሆናል። እግዚአብሔር በሙሴ ሰርቷል። እግዚአብሔር ከእሱ ጋር በነበሩት 70ዎቹ ሽማግሌዎች ሰርቷል። እግዚአብሔር በዮሴፍ ሰርቷል። የተለያየ የጸጋ ስጦታ ይሰጣቸው ነበረ። ቅድም ግን አንተ ልታነሳው እንደሞከርከው በአዲስ ኪዳን ልዩም የሆነው ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ። ከዛ ስጋ የለበሰ ሁሉ የዚህ መንፈስ ተካፋይ ነው የሆነው። ቅድመ ሁኔታው በክርስቶስ ኢየሱስ የማዳን ስራ ማመኑ ነው እንጂ አንዴ ካመነ በኋላ ስጋ መልበሱ የዚህ መንፈስ ተካፋይ ያደርገዋል ብሎ ማስመር ጥሩ ነው። አሁን ወደ አነሳልኝ ጥያቄ ሳልፍ እንግዲህ ይህን የጸጋ ስጦታ በተመለከተ ስናነሳ የእግዚአብሔር ኃይል በእኛ ዓለም ውስጥ ስለመገለጡ እየተነጋገርን ነው ማለት ነው። የእግዚአብሔር ኃይል በእኛ ዓለም ውስጥ ስለመገለጡ ስንነጋገር አጥኚዎች የተለያየ አቋምና ቁመና ያላቸውን ሰዎች ይዘረዝራሉ። በ6 ተከፍለው ይቀመጣሉ። የመጀመሪያዎቹ የእግዚአብሔር ኃይል በዓለም ውስጥ በተፈጥሮ ውስጥ የእግዚአብሔር ልዕለ ኃይል የሆነው አምላክ ኃይሉ እንዴት ተገለጠ የሚለውን ነገር የሚመለከቱ ሰዎች ሲጀመርም ይሄ ተፈጥሯዊ የሆነው ዓለም ከልዕለ ተፈጥሯዊ ከሆነው እግዚአብሔር ተለይቶ የሚኖር ነው፣ እግዚአብሔር አይገባም እዚህ ውስጥ ብለው የሚያስተምሩ ሰዎች አሉ። በስነ መለኮት ጥናት ውስጥ እነዚህ በጣም ጽንፍ የረገጡ የእግዚአብሔርን ኃይል የማይቀበሉ አስተምህሮ ያላቸው ሰዎች ናቸው። ነገር ግን መጽሐፍ ቅዱሳችን ሁሉ እንዳውም ጴጥሮስ ምን ይላል? ዓለም ከጥንት ጀምሮ በእግዚአብሔር ኃይል እንደተዘጋጀ ወደው አያስተውሉም ይላል። ወደው ነው የማያስተውሉት። ነገር ግን ግልጥ ነው። ከመጽሐፍ ቅዱሳችን የመጀመሪያ ገጽ ጀምረን እስከ መጨረሻ ድረስ ስንሄድ ሁሉ ነገር በእግዚአብሔር ጣልቃ ገብነት በእግዚአብሔር ኃይል ተገላጭነት የተሞላ ነው እንጂ እግዚአብሔር ኃይል የሌለበት ነገር እንደሌለ እናስተውላለን። ቀጥሎ ያሉት ሴሽኒስት የሚባሉት በጣም ሃርድ ሴሽኒስት ወይም በጣም ጽንፍ የረገጡ የጸጋ ስጦታ የለም ብለው የሚያስተምሩ ሰዎች ናቸው። እነዚህ በጣም በሆኑ አጋጣሚዎች በሬር ኬዝ የእግዚአብሔር ኃይል ሊገለጥ ይችላል እንጂ በቋሚነት የእግዚአብሔር ኃይል አይገለጥም ብለው የሚያስተምሩ ናቸው። በተለይ እግዚአብሔር ራሱን ሊገልጥ በፈለገበት ጊዜና ወቅት ከሰው ጋር ባልተገናኘ መንገድ ሊገልጥ ይችላል። ነገር ግን ኤክስፔክት የምናደርገው ነገር አይደለም፣ ሰው ሊጠብቀው የሚችለው ነገር አይደለም ይላሉ። ይህም መጽሐፍ ቅዱሳዊ እንዳልሆነ እንመለከታለን። ምክንያቱም እግዚአብሔር ሰዎችን አስነስቶ በእነሱ ውስጥ ጸጋን አስቀምጦ በታሪክ ውስጥ ስራ እንደሰራ በግልጥ መጽሐፍ ቅዱሳችን ስለሚያስተምር ማለት ነው። ሌሎቹ ሶፍት ሴሽኒስት ወይም ደግሞ ለዘብተኛ የሆነ የጸጋ ስጦታ ቆሟል ብለው የሚያስተምሩ ሰዎች ናቸው። እነዚህ ምንድን ነው የሚሉት? የእግዚአብሔር ኃይል ሊገለጥ ይችላል፣ ነገር ግን የሚገለጠው በአንዳንድ እግዚአብሔር ወንጌል ባልተሰበከባቸው ቦታዎች ላይ አዲስ ሆኖ በሚገባበት አካባቢ ሊገለጥ ይችላል። ከዛ ውጭ ግን ሊሆን አይችልም ብለው ያስተምራሉ። ቀጥሎ ደግሞ ጸጋ ስጦታ አለ ብለው የሚያስተምሩ ሰዎች አሉ። ነገር ግን ፕራክቲስ የሌላቸው ሰዎች፣ የማይለማመዱት ግን አስተምህሮ ያላቸው ሰዎች፣ እነሱም ደግሞ ሌላ መልክ ነው ያላቸው። አምስተኞቹ ደግሞ አለ ብለው የሚያምኑ ደግሞ የሚለማመዱ ሰዎች አሉ። መጽሐፍ ቅዱሳዊ የሆነውን መርህ ተከትለው የሚኖሩ ሰዎች። እኔ እዛ ውስጥ ነኝ ያለሁት ብዬ ነው ማስበው። የእግዚአብሔር ጸጋ አለ ብዬ አምናለሁ፣ ደግሞ ያንን የምለማመድም ሰው ነኝ። አምስተኛና መጨረሻ ምናልባት አጠንክሮ ሌላ ጊዜ ማየት የሚያስፈልገው አቢዩዝ የሚያደርጉ ወይም ደግሞ ጸጋውን ባልሆነ መንገድ ባልሆነ አግባብ የሚጠቀሙ ሰዎችም እንዳሉ እንመለከታለን። ስለዚህ ሴሽኒስቶች ወይም የእግዚአብሔር ጸጋ ቀጣይነት አይደለም ብለው የሚያስቡ ሰዎች ለምንድን ነው የሚያስቡት? እነሱን ካልሰማን በስተቀር የእኛን አቋም ብቻ ማንጸባረቅ ተገቢ ስላልሆነ ማለት ነው። የሚያስቡባቸው መሰረታዊ ምክንያቶች አሉ። እነሱን ደግሞ ዘረዝራለሁ። የመጀመሪያው አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 8 እስከ 12 ያለውን ቃል ይጠቅሳሉ። እዛ ቦታ ላይ ሲናገር ምንድን ነው የሚለው? እንግዲህ ከእውቀት ከፍለን እናውቃለን፣ ከትንቢት ከፍለን እንናገራለን። ነገር ግን ፍጹም የሆነው ሲመጣ የተከፈለው ይቀራል። ስለዚህ ፍጹም ብለው የሚተረጉሙት በዛ አውድ የመጽሐፍ ቅዱስ ቀኖና ነው። በ377 ዓመተ ምህረት የተከናወነውን ቀኖና ፍጹም ብለው ያስባሉ። ነገር ግን ያ ክፍል ስለ ቀኖና ነው የሚናገረው ወይ ብሎ መመርመር ያስፈልጋል። ያ ክፍል የሚናገረው ስለ ክርስቶስ ዳግም ምጽአት ነው ብዬ በጣም አርጊው አደርጋለሁ። ምክንያቱም እዛ ቦታ ላይ 3 ነገሮችን ያስቀምጣል እስከ መጨረሻ የሚጸኑ እምነት፣ ተስፋ፣ ፍቅር። እነዚህ ጸንተው ይኖራሉ።
ከነዚህም የሚበልጠው ፍቅር ነው ብሎ ነው የሚደመድመው። እንግዲህ ምን ማለቱ ነው? ተስፋ የምናደርገው ክርስቶስ ስለሆነ ሲገለጥ ተስፋ መሆኑ አበቃ ማለት ነው። እምነትም ሰው እስኪመጣ ድረስ ክርስቶስ ኢየሱስ እስኪመጣ ድረስ በእምነት ህይወት ይኖራል። ያን ጊዜ ግን ፊት ለፊት እርሱን እናየዋለን ነው መጽሐፍ ቅዱስ የሚለው፣ በእምነት አይደለም። ፍቅር ግን ሁል ጊዜ ራሱ እግዚአብሔር ፍቅር ስለሆነ ቀጣይነት አለው። ስለዚህ የሚያወራው ስለ ክርስቶስ ዳግም ምጽአት እንጂ በፍጹም ስለ ካኖናይዜሽን አይደለም። ይሄንንም በአግባቡ መጽሐፍ ቅዱስን ኤክሰጀት ማድረግ መተርጎም የሚያስፈልገውን ሚናና ዋጋ እንድንረዳ ያደርገናል ማለት ነው። ሁለተኛ እነሱ የሚያነሱት ነገር የጸጋ ስጦታ ግማሹ ቀርቷል፣ ቅድም አንተ እንዳልከው፣ ግማሹ ደግሞ ቀጣይነት አለው። ሀው እንዴት ሊሆን ይችላል? ምክንያቱም መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 12 ከ4 እስከ 5 ሲናገር ምንድን ነው የሚለው? አንድ መንፈስ አለ ይላል። ያ መንፈስ ሁሉንም ስጦታዎች ሰጠ። ስለዚህ ያ መንፈስ ኤግዚስት እስካደረገ ድረስ ሁሉም የጸጋ ስጦታዎች ይቀጥላሉ ማለት ነው። አንዱ ቀርቷል፣ አንዱ ቀረ ለማለት ሰጪዎቹ የተለያየ መሆን አለባቸው፣ ምንጩ የተለያየ መሆን አለበት። እግዚአብሔር ግን አንድ ምንጭ ነው። ስለዚህ የመነጩት ነገሮች ሁሉ ከእሱ ጋር አብረው እንደሚቀጥሉ እንመለከታለን ማለት ነው። ሌላው ቀደም እንዳልኩ ወንጌል ወደ አዲስ አካባቢ ሲገባ ተአምራት ይኖራል፣ ነገር ግን ከዛ በኋላ አይቀጥልም ብለው ይላሉ። ምክንያቱም ሲያነሱ ደግሞ ተአምራት ማለት እግዚአብሔር ሰዎች ከእግዚአብሔር መላካቸውን የሚመሰክርበት መንገድ ነው ብለው ያነሱና ሐዋርያት ሥራ ምዕራፍ 2 ቁጥር 20 ላይ ያለውን ቃል ያነሳሉ። ምንድን ነው የሚለው? እናንተ የእስራኤል ሰዎች ሆይ ኢየሱስ ክርስቶስ ከእግዚአብሔር የተላከ ሰው እንደነበረ በተአምራትና በምልክቶች ሁሉ መሰከረለት። ኦኬ፣ ምስክርነት ነው፣ ልክ ነው፣ እውነት ነው። ነገር ግን ምስክርነት ብቻ አይደለም። ለምሳሌ ማቴዎስ ወንጌል ምዕራፍ 14 ቁጥር 14 ላይ ስንመለከት ኢየሱስ ክርስቶስ ሕዝቡን አየ፣ ራራላቸው፣ ስለዚህ ፈወሳቸው ይላል። ስለዚህ ተአምራት የእግዚአብሔር አፕሩቫል ወይም ደግሞ እግዚአብሔር ሰዎችን እንደላከ የሚያረጋግጥበት መንገድ ብቻ ሳይሆን የእግዚአብሔር የርኅራሄ መገለጫም ጣልቃ ገብነቱንም የምንመለከትበት እንደሆነ እናስባለን ማለት ነው። ሌላው እንግዲህ ተአምራት ጅማሩ ላይ በነበሩ ጊዜያቶች የተገለጠ ብቻ ሳይሆን እስካሁን ድረስ የመጣም እውነት እንደሆነ እንድናስብ የሚያደርጉ መጽሐፍ ቅዱሳዊ እሳቤዎች አሉ ማለት ነው። አምስተኛ እና ቀጥሎ የምንመለከተው ነገር ሐዋርያትና ነቢያት መስራቾች ናቸው የቤተ ክርስቲያን። ስለዚህ መሰረት ላይ የሚያስፈልግ ግብአት ነው እነዚህ ስጦታዎች። አሁን ቤተ ክርስቲያን ቢውልድ አፕ ስለሆነች ወይም ስለታነጸች እነዚህ አያስፈልጉም ይላሉ። እዚህ ላይ እንግዲህ ኤፌሶን ምዕራፍ 2 ቁጥር 20 ነው የሚጠቅሱት። ኤፌሶን ምዕራፍ 2 ቁጥር 20 የሚለው ምንድን ነው? እንግዲህ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ስለዚህ ኢየሱስ ክርስቶስ የማዕዘን ራስ ድንጋይ ነው፣ መሰረቱም እርሱ ነው። አንደኛ ቆሮንቶስ ምዕራፍ 3 ስናነብ ምንድን ነው የሚለው? ክርስቶስ ኢየሱስ የቤተ ክርስቲያን መሰረት ነው፣ እኔ እንደ ብላተኛ አናጺ ቆሮንቶስ ላይ መጥቼ ይሄንን መሰረት አስቀመጥኩ፣ ኢየሱስን ማለት ነው። ከዛ እያንዳንዱ ሰው እንዴት እንዲያንጽ በጥንቃቄ ይጠበቅ ነው የሚለው። ስለዚህ ጸጋ ስጦታዎቹ ቅድም ካስም እንዳነሳው የሚያስፈልጉት ለመሰረትነት ብቻ ሳይሆን የክርስቶስ አካል ሕንፃ ፍጹም እስክትሆን ድረስ ኤፌሶን ምዕራፍ 4 ቁጥር 12 የሚናገረው ሕንፃዋ ፍጹም እስክትሆን ወይም ጌታ መጥቶ ሙሽራይቱን እስኪወስዳት ድረስ ስጦታዎቹ ቀጣይነት ያላቸው እንደሆኑ እንመለከታለን ማለት ነው። እንግዲህ የመጨረሻ ማነሳው ነገር የእግዚአብሔር መናገሪያ መንገዶች ብዙ ነበሩ በብሉይ ኪዳን ኢየሱስ እስኪመጣ ድረስ። ኢየሱስ ከመጣና ቀኖናው ከተፈጸመ በኋላ ግን የእግዚአብሔር መናገሪያ ብቸኛ መንገድ ቃሉ ነው የሚል አቋም መያዛቸው ነው። እርግጥ ነው መጽሐፍ ቅዱሳችን ዕብራውያን ምዕራፍ 1 ላይ እግዚአብሔር በልዩ ልዩ ጎዳና በነቢያት በኩል ተናግሮ አሁን ግን ሁሉን ወራሽ ባደረገው በልጁ በዘመን መጨረሻ ተናገረን ይላል። ይሄ ግን ማለት እግዚአብሔር በልዩ ልዩ መንገዶች አይሰራም አሁን አብቅቷል የሚል ድምፀት የለውም ቃሉ። የእግዚአብሔር ቃል ምንድን ነው ያለው ስፍራ የሁሉ ነገር መመዘኛ ነው። ትንቢትም ቢሆን የሚመዘነው ሌሎችም የኃይል አገልግሎቶች ቢሆኑም የሚመዘኑት በእግዚአብሔር ቃል ነው። ስለዚህ መመዘኛ መለኪያ ነው እንጂ የእግዚአብሔር ቃል ብቸኛ የእግዚአብሔር መናገሪያ ነው መጽሐፍ ቅዱስ ብሎ እንደማያስተምር እንመለከታለን ማለት ነው። ማጠቃለያ ምንድን ነው? የእግዚአብሔር የጸጋ ስጦታዎች አሁንም ይቀጥላሉ። ክርስቶስ ኢየሱስ ዳግም እስኪመጣ ድረስ ይቀጥላሉ። ለምን? የክርስቶስ ሕንፃ ፍጹም አልሆነችም። ያ እስኪሆን ድረስ ሀብቷም ትልቁ ስጦታዋም ትልቁ ርስቷም ይህ በመንፈስ ቅዱስ አማካኝነት በአካል ውስጥ የፈሰሰው ጸጋ ነውና እውነቱ ይህ ነው። አመሰግናለሁ። ጌታ ኢየሱስ ይባርክህ ፓስተሬ። በጣም ትክክለኛ ሀሳብ ነው። እንደምናስተውለው ብዙ ሰዎች ምናልባት በህይወታቸው ስላልተገለጠ ሊሆን ይችላል፣ ምናልባት ደግሞ መጽሐፍ ቅዱሳዊ ግራውንድ እንዳለን ብለው አሁን አንተ እንዳያስከው መጽሐፍ ቅዱሳዊ ግራውንድ እንዳለን ብለው ይሄንን ነገር ሪጀክት ያደርጉታል፣ ይገፉታል። ኢቭን አንዳንድ ሰዎች እኔ እስከ መግፋት ሲደርሱ አይቻውቃለሁ።
ምን ማለት ነው? መንፈስ ቅዱስ በሰው ህይወት ውስጥ እስከተገለጠ ድረስ የእግዚአብሔር የሆነው መንፈስ ሰዎች ሁሉ ውስጥ እስካለ ድረስ ራሱ መንፈስ የማይሰራበት ጉዳይ የለም። ምክንያቱም ስጦታዎቹንም የሚሰጠው እኮ እኛ ውስጥ ያለው ያው አንዱ መንፈስ ነው። ከሱ መንፈስ ነው ስጦታዎቹንም ባይዘዌይ ያነሳው ጥቅስ ላይ ዕውቀትም ቢሆን ይሻራል ይላል። ትንቢት ብቻ አይደለም። ዕውቀት ተሽሯል ወይ? አናውቅም ወይ? ስለዚህ ዕውቀት ሊሻር የሚችለው ፍጹም የሆነው ኢየሱስ ክርስቶስን ስናውቀውና እሱ መደምደሚያ የሆነው ኢየሱስ ጋር ስንደርስ ብቻ ነው። ያ ዕውቀት የዕውቀት ሁሉ መሻሪያ ይሆነናል። ትንቢትም እንደዛው ነው። ትንቢትም የማይነገርበት ጊዜ ይመጣል ኢየሱስን ስናውቀው። ለዛ እኮ ነው መጽሐፍ ቅዱሳችን ባይዘወይ ትንቢትን ሁሉ ፈትኑ ይላል። የማይነገር ከሆነ እንዴት ነው የምንፈትነው? የማይነገረውን ትንቢት፣ የሌለውን ትንቢት። ስለዚህ መጽሐፍ ቅዱሳችን በእርግጥ የጸጋ ስጦታዎች ለአካሉ እንደሚያስፈልጉ ተናግሯል። አካሉ ፍጹም እስኪሆን ድረስ ራስ የሆነው ክርስቶስ በመጨረሻው እስኪገለጥ ድረስ የጸጋ ስጦታዎች ይቀጥላሉ። የማይቋረጡ ናቸው። ባይዘው ይሄንን ቦልድሊ ነው የምንናገረው። እኔ የዳንኩበትም እውነት ይሄ ስለሆነ ማለት ነው። ስለዚህ እዚህ ሐሳብ ላይ ምናልባት ፕራክቲካል የሆነ ነገር እንድንጨምር እፈልጋለሁ። ፓስተር ቢኒዬ እስኪ ካየኸው የሚደንቅህ የእግዚአብሔር የጸጋ ስጦታ የሰራውን ነገር አንድ ንገረን። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መልካም። ይህንን የጸጋ ስጦታ እግዚአብሔር ራሱን የሚገልጥበት ራሱን የሚያከብርበትን ድምፅ ሆኖ ምስክር መሆን በጣም መታደል ነው። እኔ በቤት ውስጥ ባለኝ ትንሽ እድሜ አገልግሎትን እንዳከብር የአገልግሎትን እውነተኝነት አገልግሎት ሰጪ የሆነውንም እግዚአብሔርን በጣም እንዳውቀው ከእግዚአብሔር ጋር ያለኝን ትውውቅ ከፍ ያደረገልኝ አንድ አጋጣሚ አለ። ይህንን አጋጣሚ ለተመልካች ለአድማጮችም እዚህ ላለነውም ብናገረው በጣም ደስ ይለኛል። አሁን ወደ ጌታ ሄዷል። በጣም የተወደደ የእግዚአብሔር ሰው ሐዋርያው ደንቢ በዚህ ወደ ደቡብ አካባቢ ወደ ሀገረ ማርያም አንድ አገልግሎት ከሱ ጋር አብሬ የመሄድ እድል አግኝቼ ነበር እና በዛ ጉባኤ የነበሩ ሰዎች ያስታውሳሉ ይሄን ስናገር። እና ምንድነው የተከሰተው? እያገለገለ የታመሙ ሰዎችን እጅ እየጫነ እንደገና ደግሞ የፈውስን ቃል እየተናገረ ይፈወሱ ነበር። እና የነበረው መንፈስ እጅግ የከበደ ነበር። በጣም ታላቅ መንፈስ ነው የተለቀቀው። አይኑ የማያይ ሰው አለ ብሎ ጉባኤን ጠየቀ። ከመሃል አካባቢ አዎ አይኑ የማያይ አለ ብለው አንዲትን ሴት ወደ መድረክ ይዘዋት መጡ። እኔ በባህሪዬ አይኑን ጨፍኖ የሚጸልይ አይነት ሰው ነኝ። ታይፔ እንደዛ ነው። አይኔን ብዙ ጊዜ አልገልጥም ስዘምርም ስጸልይም። እና ያን ቀን ግን በጣም ነገሩ በጣም ስላስገረመኝ አይኔን ከፍቼ ነው ማየው። እቺ ልጅ አታይም ብሎ ጉባኤውን ጠየቀ። አታይም ከመቼ ጀምሮ አለ። ከመወለዷ ጀምሮ። ይበልጥ የማየት ጉጉቴም የኔም ከፍ አለ። አይኔን ከፍቼ ነው ማየው። በዚህና አሁን ፓስተር ዳኒ በተቀመጠበት ርቀት ያህል ላይ ቆምኩት። እጁን ጫነ። በጣም ጥቂት ደቂቃ ነው የጸለየው። እያየሁ አይኔ ከአይኗ ላይ ቅርፊት የሚመስል ነገር ሲወጣ ከውስጥ አየሁ። ከውስጥ ደግሞ ክፍት ብሎ አየሁ ማለት ነው። እና ማኔ ቴቄል ፋሪስ የሚል አንድ ቃል አለ አይደል? እጅ መታ ጻፈች የሚለው እና ወገቡም ተፈታ የሚላል። የወገብ መፈታት ነው አይቻል። ወገቤን የተፈታው ሰውነቴ በሙሉ ነው ሼክ ያደረገው። አይቻል አቅም እንደዚህ በኃይል መጥቶ ያ የኃይል የእግዚአብሔር ስራ ሲገለጥ አይኔ ነው ያየው። እና የእግዚአብሔርን መስራት አንብቤ ብቻ ሳይሆን የእግዚአብሔርን መስራት በስጦታዎቹ ራሱን ሲገልጥ አይቼ ነው የምናገረው። ቅድም ዳንኤል ደግሞ እንደተናገረው
ከአምስተኞቹ ነኝ እኔ። የጸጋ ስጦታዎች ዛሬም ይሰራሉ፣ እየሰሩ ነው እና ይሰራሉ ብዬ ብቻ የምናገር ሳይሆን በእኔም ህይወት እየሰራ የዳሰስኩ ያየው ሰው ነኝ። በዚህ አጋጣሚ አንድ እውነት ማስቀመጥ ፈልጋለሁ፣ ምስክርነት ስለተጠየቁኝ ያየሁትን ስለሆነ። የጸጋ ስጦታዎች በተገለጡ መጠን እግዚአብሔር ይገለጣል። ቃሉ በተገለጠ መጠን እግዚአብሔር ይገለጣል። በቤተ ክርስቲያን ውስጥ በመንፈስ ቅዱስ አማካኝነት የተሰጡን በአግባብና በስርዓት የሚሰሩ ነገሮች ሁሉ በተገለጡ መጠን አሁንም እግዚአብሔርና የእግዚአብሔር ዓለም ይገለጣል። ስለዚህ የጸጋ ስጦታዎች በተገለጡ መጠን እግዚአብሔር እንደሚገለጥ ማወቅ መቻል አለብን። ለምንድን ነው ስለ ጸጋ ስጦታዎች አንደኛ ቆሮንቶስ 12ም እንደገና 14ም ስለ ስርዓቱ የተጻፈልን? መጽሐፉ የያዘው ትምህርት ከሆነ እኛም የምንይዘው ትምህርት መሆን አለበት። መጽሐፉ የሰጠን ትምህርት ከሆነ እኛም የምንሰጠው ትምህርት መሆን አለበት። ዛሬ በዚህ ርዕስ ንግግር የምናደርገው መጽሐፉ ንግግር ስላደረገ ነው። ንግግራችን መሰረት አለው፣ መጽሐፉ ንግግር አድርጓል። መገለጣችን መሰረት አለው፣ መጽሐፉ ገልጦታል። የምናወራው ነገር መጽሐፉ ያወራው ስለሆነ፣ ስለዚህ ምስክርነቶች በጣም እኔ ፓስተሬ ቢሾፕ ዴቭ ሲያገለግል በቅርብ በሱ ስር ሆኜ የማገልገል አብሮ የማገልገል እድል አግኝቼ አውቃለሁ። አንድ ምስክርነት ልጨምር። በጣም የምንወደው ወንድም ግርማ የሚባል በቤተ ክርስቲያን ውስጥ በድቁና የሚያገለግል እና በጸሎት የሚያገለግል ወንድም አለ። የእሱ ወንድም አሁንም ይህንን የሚያዩ ሰዎች ምስክር ስለሚሆኑ በሞተር ሳይክል አደጋ ጉልበቱ ወይም እግሩ ተሰብሮ ነበር። መሰበር ቢባል ደግሞ ዝም ብሎ አይነት መሰበር አይደለም። ረጅም ጊዜ በሚወስድ ሕክምና ክትትል ሊድን ይችላል ተብሎ የሚጠበቅ ላይድንም ይችላል እና እያገለገለ እያለ ፓስተር ዴቭ በመጣው የፈውስ መገለጥና ድምፅ መፈወስ ትፈልጋለህ? እኔ ያለው ጉባኤ ውስጥ ነው ያለው እና አለው። ሲመጣ ተደግፎ ነው የመጣው። የፈውስን ቃል ካወጣባት ከዛች ሰከንድ ጀምሮ እግሩ አርነት አገኘ፣ ፈውስ አገኘ። ፍቱት ነው ያለው። ከዛ እንዳውም አስታውሳለሁ ሙዚቃ እንዲከፈትለት አድርጎ ለእግዚአብሔር ክብር እንዲሰጥ አደረገው እና በጣም ተንቀሳቀሰ እግሮቹ አይቻለሁ። ያ ብቻ አይደለም። አሁን አሜሪካን ሀገር የሚኖር ወንድም በላይ ይባላል፣ በቤተክርስቲያን ውስጥ የሚያገለግል የእሱ ታናሽ ወንድም በጣም ታሞ ሪፈር ተብሎ ሕክምና ሁኔታ ተመቻችቶለት አሜሪካን ሄዶ መታከም ነበረበት። ሳይሄድ እዚህ ተፈውሷል። እንዳውም ሰውነቱ በጣም ቀንሶ ነበርና በሚቀጥለው ሳምንት ሲመለስ ይሄንን ፊዚካል አታዩትም ብሎ ተናገረ። ፈውስ ነው። ፈውስ ሰውነትን ያለመልማል እና በሚቀጥለው ሳምንት ሲመጣ ፊዚካሊ ተቀይሮ ነበር፣ ገጽታው ተቀይሮ ነበር፣ አካሉ ተቀይሮ ነበር እና አሁን በሱ አገልግሎት ፈውስ የሆነላቸው ኤርሚ የሚባል ካሜራማን ብሩኬት አስታውሳለህ፣ እኛው ኤፍቢአይ ላይ ያለ የነበረ ልጅ፣ እንደገና ህይወት የምትባል ጋዜጠኛ አሁን በልብ ህሙማን አቅጣጫ ትልቅ አገልግሎት የምትሰጥ፣ እንደገና ደግሞ ይሄ የበላይ ወንድም አብረውት ለአገልግሎት በሄደ ጊዜ ቢሾፕ አብረውት ተነስተው ፈውስ ናቸው፣ ምልክት ናቸው፣ ተአምራቶች ናቸው። ይህን ምስክርነት ለመስጠት ነው። ጌታ ኢየሱስ ይባርክ ፓስተር። ይህንን ሀሳብ ያነሳንበት ዋነኛው ምክንያት እኛ የመጽሐፉ ክርስቲያኖች ነን ለማለት ነው። መጽሐፉ ላይ ያለው ሁሉ በህይወታችን ይገለጣል። እኛ ከመጽሐፍ አንወጣም። ባይዘው መጽሐፉ ውስጥ አጋንንት ወጥቶ ከሆነ በእኛ ህይወት አጋንንት ሲወጣ እናያለን። መጽሐፉ ውስጥ ሽባ የነበረ ረጅም ዓመት መንቀሳቀስ ያቃተው ሰው ተፈውሶ ከሆነ በእኛ ቤተክርስቲያንና በእኛ ማዕቀፍ ውስጥ ሰዎች ይፈወሳሉ ለማለት ነው። የመጽሐፉ ክርስቲያኖች ነን ለማለት ነው። የሰዎችን ስም እንደው ለማንቆልጳጳስ አይደለም። መንፈስ ቅዱስ የሰራውን ስራ ግን የእግዚአብሔር ኃይል የሰራውን ስራ ግን በቃል ብቻ አይደለም በኃይልም ጭምር ነው የኛ ቤተክርስቲያን የኛም መጽሐፍ የሚያወራው ለማለት ነው። ስለዚህ እግዚአብሔር የተባረከ ይሁን። እግዚአብሔር የተባረከ ይሁን። ከዚህ ቀጥዬ ግን አንድ ጥያቄ መጠየቅ እፈልጋለሁ። ፓስተሬን ነው አሁንም የምጠይቀው። ለማን ነው የጸጋ ስጦታ የሚሰጠው? ምንድነው ክራይቴሪያው? ሀብት ነው ወይ? ዝና ነው ወይ?
ለማን ነው የሚሰጠው? በቤቱ ውስጥስ ምንድነው ጥቅሙ ይህ የጸጋ ስጦታ? እንዲሁም ደግሞ በውጭ ላሉ ምናልባት ወደ ጌታ ሊመጡ ላሉ ሰዎች ምንድነው ይህ የጸጋ ስጦታ ጥቅሙ የሚለው እንድትመልስልኝ እፈልጋለሁ ፓስተር። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? ጌታ የተባረከ ይሁን። በዚህ ርዕስ በጣም ልቡ ሐሴት የሚያደርግ ሰው ነኝ። ለምን? ቅድም በንግግሬ ውስጥ አንድ ተናገርኩት ሐሳብ አለ። የጸጋ ስጦታዎች በተገለጡ መጠን እግዚአብሔር ይገለጣል ወይም እግዚአብሔር ይታያል፣ እግዚአብሔር ይወራል፣ እግዚአብሔር ይነገራል። የጸጋ ስጦታዎችን የሰጠ እግዚአብሔር ስለሆነ በመጀመሪያ ለማን ነው የተሰጠው የሚለውን አያይዤ ሰጪው ማን ነው የሚለውን ማንሳት ፈልጋለሁ። ሰጪው ራሱ እግዚአብሔር ነው። የስጦታው ምንጭ ራሱ እግዚአብሔር ነው። በአዲስ ኪዳን የመንፈስ ቅዱስ ስጦታዎችን በአራት የመጽሐፍ ቅዱስ ክፍሎች ውስጥ ዝርዝር የሆኑ ማብራሪያዎች ተሰጥተውበት እናያለን። ለምሳሌ በሮሜ ምዕራፍ 12 ከቁጥር 6 እስከ 8 እንደተሰጠን ጸጋ ልዩ ልዩ ስጦታ አለን ይላል። ልዩ ልዩ ስጦታ ስለ አንድ ሰው ሳይሆን የሚያወራው ልዩ ልዩ ስጦታ ስለ ብዙ ሰዎች እንደሚያወራ ያመላክታል። ስለዚህ በሮሜ 12 ላይ ይሄን እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 8 እስከ 10 አሰራር ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ ግን አንድ ነው። መንፈስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይላል። ለእያንዳንዱ አሁንም መንፈስን መግለጥ ለአንድ ሳይሆን መንፈስን መግለጥ ለተለያዩ ሰዎች እንደሚሰጥ የሚያመለክት ሁኔታ እናያለን። ኤፌሶን 4 ቅድምም በንግግሮቻችን ውስጥ እየተጠቀሰ የነበረ ጥቅስ ነው። እርሱም ይላል አንዳንዶችን ኤፌሶን 4 ከ10 ጀምሮ ሐዋርያት፣ ሌሎችን ነቢያት፣ ሌሎችን ወንጌል ሰባኪዎች፣ ሌሎችን እረኞች፣ አስተማሪዎች እንዲሆኑ ሰጠ ይላል። አንዳንዶችን አንድ ነገር ለመናገር ነው ይሄንን እያልኩ ያለሁት። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 10 እስከ 11 እያንዳንዳችሁ ይላል የእግዚአብሔር ስጦታ እንደተቀበላችሁ መጠን በዚያ ጸጋ እርስ በርሳችሁ አገልግሉ ብሎ ይላል። ወደ መጀመሪያው ጥያቄ ስመጣ የጸጋ ስጦታ ሰጪው እግዚአብሔር መሆኑን እንዳውም ቅድም ፓስተር ዳኒ ሲያነሳ ነበር። ስለ መንፈሳዊ ነገር ታውቁ ዘንድ እወዳለሁ ብሎ ስለ መንፈሳዊ ነገር መታወቅ ስላለበት የሚገልጥን የሚያስረዳን እውነት ሲያቀርብ እንመለከታለን። ይሄ የገለጠውና ያስረዳው እውነት ምንድን ነው ብለን ስንል የመጀመሪያው አሁን በጥያቄው መሰረት መልስ የምሰጥበት መጽሐፉ መልስ የሰጠበትን ነው። ማን ነው የጸጋ ስጦታን የሚቀበል? የዳነ ሁሉ። ይሄ መሰመር አለበት። የተዋጀ የዳነ አማኝ የሆነ ሁሉ የጸጋ ስጦታን ወይም የመንፈስ ቅዱስ የአገልግሎት ስጦታን ተቀብሏል። ለምንድን ነው በእያንዳንዱ አማኝ ውስጥ ቅድም ፓስተር ዳኒም ሲያነሳ ነበር ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ ብሎ ተስፋ ሰጥቶ ነበር። ያ ተስፋ ተፈጽሟል። ያ ተስፋ አሁንም እየተገለጠና እየሰራ ነው ያለው። ስለዚህ የዳኑ ሰዎች ሁሉ ይህን የጸጋ ስጦታ የአገልግሎት ስጦታ የመንፈስ ቅዱስ ስጦታ ተቀብለዋል። መስፈርቱ ምንድን ነው? መዳን ወይም ድነትን ማግኘት፣ የእግዚአብሔር ልጅ መሆን፣ አማኝ መሆን መስፈርቱ ነው። ለምንድን ነው የተሰጠው? ግልጽ ነገር ነው። ለአካሉ መታነጽና ለአካሉ መገንባት ነው። ዓላማው ይሄ ነው። እዚሁ ላይ አስቀምጦታል። አንደኛ ቆሮንቶስ 12 ቁጥር 7 ላይ ነገር ግን መንፈስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። በ1980 የመጽሐፍ ቅዱስ ትርጉም ለእያንዳንዱ የመንፈስ ቅዱስን የመግለጥ ስጦታ የሚሰጠው ለጋራ ጥቅም ነው ብሎ በትርጉም አስቀምጦታል። ስለዚህ የተሰጠው የመንፈስ ቅዱስ ስጦታ ለጋራ ጥቅም ወይም ለአካሉ ጥቅም ነው። ጥቂት ነገሮች ለመጨመር ያህል የጸጋ ስጦታ ለማን ይሰጣል? ለአማኙ ሁሉ። የጸጋ ስጦታ የተሰጠበት ዓላማ ምንድን ነው? የክርስቶስ አካል ልንገነባና የክርስቶስን አካል ልናገለግልበት ነው የተሰጠን።
እዚህ ላይ አንድ መጨመር ያለብኝ በአንደኛ ቆሮንቶስ ላይ ለእያንዳንዱ እንደተሰጠ ይናገራል። በአንደኛ ቆሮንቶስ 12 ላይ ይሄ ከተቀመጠ በኋላ 13 ላይ ይህንን አገልግሎት ወደ አካሉ ለማድረስ የተመረጠውን መንገድ ይነግረናል። ፍቅር የሚለውን እና የፍቅር ባህሪ የሆኖቹን ነገሮችን ዘርዝሮ የሚያስቀምጥልናል። 14 ላይ ደግሞ እንዳሁን ቁጥር መጨረሻ ላይ ምንድነው ሁሉ ነገር በአግባብና በስርዓት ይሁን ነው የሚለው። ስለዚህ የጸጋውን ስጦታ የአገልግሎቱን ስጦታ የምንጠቀምበትን መንገድ ጭምር ስለዚህ ስጦታውን ከነስርዓቱ ሰጥቶናል ማለት እንችላለን። የሰጠውም ለአማኝ ሁሉ ነው። ፋይዳው ምንድን ነው? ቅድም ቤተክርስቲያን ወይ አካሉን ስናነሳ ለአካሉ መታነጽ ነው ብለናል። ቅዱሳን አገልግሎትን ለመስራት ፍጹሙን ህንፃ ነው የሚለው። ስለዚህ መሰራታችን ለመስራት ነው። ቤተክርስቲያን ተልእኮ አላት፣ አገልግሎት አላት። የጸጋ ስጦታዎች ይቺን የተላከች ቤተክርስቲያን ለአገልግሎት ያዘጋጃታል፣ ምስክር ለመሆን ያዘጋጃታል። የእግዚአብሔር የዘላለም ፕሮግራም የዘላለም ሐሳብ የሚፈጸምባት አካል ቤተክርስቲያን ስለሆነች አመጽ ተገልጦ እንዳይሰራ እኮ የሚከለክለው አለ ይላል የእግዚአብሔር ቃል። የሚከለክልባት ሰውንም ደግሞ ወደ መንግስቱ የሚያፈልስባት ብቸኛ መልእክተኛዋ ቤተክርስቲያን ናት። ለውጪ ላሉ ሰዎች ያለው ፋይዳ ደግሞ ምንድን ነው ብለን ካልን በመጨረሻ ይህንን ምልክትና ቅድም ያልነውን ያዩ ሰዎች ይህ ጸጋ ረድኤት የደረሳቸው ሰዎች ወደ እግዚአብሔር ዞር ሊሉ ትልቅ እድል ያገኛሉ። ለምን? የሚገለጠው መለኮታዊ ኃይል ስለሆነ። ቅድም ፓስተር ዳኒም ሲያነሳው ነበር የእግዚአብሔርን ፍቅር በዛ ውስጥ ያያል። እንዳውም አንድ ስርዓትን በተመለከተ ወይ አጠቃቀሙን በሚያስቀምጥበት ጊዜ ሐዋርያው ጳውሎስ ትንቢት ይላል ማህበሩን ለማነጽ ይሰጣል ይላል። ስለ ልሳና ስለ ትንቢት ሲያነሳ በትንቢት የተሰወረው ነገር ሲገለጥ እግዚአብሔር በመካከላቸው አለ ይላል። እግዚአብሔር ለካ የሚታይበት እንዳለ ህልውናውን የሚያመለክትበት አንዱና ብቸኛው መንገድ አይደለም። አንዱ መንገድ የጸጋ ስጦታ ወይም የአገልግሎት ስጦታ ነው። ስለዚህ እግዚአብሔር ራሱን የሚገልጥበት አንድ ስታፍ የጸጋ ስጦታ ወይም የአገልግሎት ስጦታ ነው ማለት እንችላለን። ጌታ ኢየሱስ ይባርክ ፓስተር። በጣም ትክክል ተደርጎ ነው የተገለጠው። ምናልባት እኔ አንዳንድ ነገሮች ለመጨመር አስተውለን ከሆነ ክርስቲያን የሚሆን ሰው ወደ ክርስትና ሲመጣ ምናልባት ባክግራውንዱ እጅግ የተለያየ ሊሆን ይችላል። እንደ ጳውሎስ ክርስቶስን የሚያሳድድ፣ እንደነ ጴጥሮስ አሳ አጥማጅ ምንም ያልተማረ፣ እንደነ ጳውሎስ ደግሞ በገማልያል እግር ስር ቁጭ ብሎ የተማረ፣ እንደነ አጵሎስ የብሉይ ኪዳን መጽሐፍት የሚያውቅ፣ እንደነ አንዳንዶቹ ደግሞ ቀራጭም ክፉ ነገርም አድራጊ ብዙ ይኖራል። የእግዚአብሔር ማዳን በሰዎች ማንነት ላይ እንዳልተመሰረተው እንዲሁ የጸጋ ስጦታውም እንዲሁ ነው። ጳውሎስን አስተውለን ከሆነ ይህ አሳዳጅ የነበረ ለክርስቶስ አካል እጅግ ክፉና የክርስቶስን አካል ገዳይ የነበረውን ይህን ሰው ያለውን የጸጋ ስጦታ ደግሞ ብታይ የሚገርም ነው። የሌለውን የጸጋ ስጦታ ማወቅ ይከብዳል። እንደው እነ ጴጥሮስንም ካየን እንደዛው ነው። የጸጋ ስጦታ በነፃ ልክ እንደ ድህነት ቅድም ተናግሬዋለሁ፣ በነፃ የሚሰጥ ነው። በሰዎች ላይም ደግሞ ዲፔንድ የሚያደርግ አይደለም። በሰዎች ማንነት ላይ ተመሰረተ አይደለም። ይሄንን በጣም አስተውለን መያዝ አለብን። ለቤት ውስጥ አካልን ለማነጽ ነው፣ ለውጭ ደግሞ እንዲመጡ ነው፣ አካል እንዲሆኑ ነው። ይሄ በጣም ትክክለኛ ነው። ምናልባት ከዚህ ጋር በተያያዘ የጸጋ ስጦታዎች እናስተውላለን ለቤተ ክርስቲያን ተሰጥተዋል፣ በብዛት ተሰጥተዋል። እንደው በብዛት አይደለም እንደ አባንደንትሊ በማይከለከል ሁኔታ ተሰጥተዋል። ግን አስተውላችሁ ከሆነ ለቤተ ክርስቲያን የተሰጡት እነዚህ የጸጋ ስጦታዎች በአንዳንድ ቦታዎች ሲያድጉ አይተን እናውቃለን። ሲያድጉ በኮታንኮት ክተቱልኝ ምን ማለቴ ነው? አንዳንድ ዘማሪዎች ፓስተር ሲሆኑ፣ አንዳንድ ፓስተሮች ሐዋርያ ሲሆኑ ወይም ደግሞ ሲደረጉ፣
አንዳንድ ነቢያቶች ሐዋርያ ሲሆኑ አይተናል። ይህ መጽሐፍ ቅዱሳዊ ነው ወይ? መጽሐፉ እንዲህ አይነት ልምምድ አስተምሮ በውስጡ ይዟል ወይ? ይህንም ካስዬ እንድትመልስልኝ ይፈልጋል። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? በጣም አሳሳቢና ትክክለኛ ጥያቄ ነው። ልንነጋገርበት በመጽሐፉ አውድ አሁን በዘመናችን እየታየ ያለውን ገዳዳ አካሄድ ለማረቅና ወደ መጽሐፉ ሀሳብ ለመመለስ ይህንን ርዕሰ ጉዳይ በተጨባጭ እንደዚህ አንስቶ ማውራቱ በጣም መልካምና በጎ ነው። እውነት ነው። በገሃዱ ዓለም በተለይ በዚህ ዘመን ወንጌላዊ ተብሎ ቆይቶ መጋቢ፣ መምህር ተብሎ ቆይቶ ፕሮፌት፣ ሐዋርያ እየተባለ ፍጹም መስመር በሳተ መንገድ እንደሚሄድ የአደባባይ ሚስጥር ነው። ግን ደግሞ በቸልታ ጉዳዩን አይቶ ማለፍ አግባብ አይደለም። እንደ እግዚአብሔር ቅዱሳን እንደ እግዚአብሔር ቤተሰብነት ማዋጣት ካለብን ሁሉንም ነገር በእውነት ላይ ቆመን ማለት ያለብን ይመስለኛል። ደግሞ አግባብ ነው። ነገር ግን ይህንን እውነት ከፍሎ ማየት በጣም ጥሩ ነው። ምክንያቱም ችግሩ ግለሰቦች ጋር ብቻ ተጀምሮ የማያልቅ ስለሆነ ነው። በቤተ ክርስቲያን በኩል የታየ ክፍተት አለ። እንደ ግለሰብ በአገልጋዩ በኩል ደግሞ የሚታይ ክፍተት አለ። እስኪ የቤተ ክርስቲያን ክፍተት እንይ። በተለይም ቀደምት የሆኑት ቤተ ክርስቲያኖች እኔም አውቃቸዋለሁ፣ አንዳንድ የጸጋ ስጦታዎችን ደፍረው መስጠት የማይችሉበት ጊዜ ነበር። ምክንያታቸው ምን እንደሆነ አይገባኝም። እስከ እነሱም የሚያውቁት አይመስለኝም። ፎርዛት ማተር ለምሳሌ በጣም የማውቀው ሰው ሲቀመጥ ጀምሮ በመንገዱ በሚያገለግልበትም ሁሉ የነቢይ አገልግሎት ያለበት ሰው፣ አይኖቹ የተከፈቱለት ሰው ያቺ ቤተ ክርስቲያን ወንጌላዊ ብላ ሾመዋለች። ከምን ተነስተው ወንጌላዊ እንዳደረጉት ራሱንና አካባቢ ያሉትን ሰዎች ጠይቄ ያውቃሉ። እና በዛች ቤተ ክርስቲያን የማይነካ ነበር ሐዋርያነትና ነብይነት የማይነካ። አሁን ትልቅ ክፍተት ነው። ቤተ ክርስቲያኖች በውስጥ የሚመሩባቸው ይሄ የራሳቸው ዶክትሪን አይነት አግባብ አላቸው፣ የሆነ የሚከተሉት ነገር አለ። ያ ግን እንደ እግዚአብሔር ቃል አይደለም፣ በፍጹም አይደለም። ለምሳሌ በአንያ ቆሮንቶስ ምዕራፍ 12:17 ላይ አካል ሁሉ አይን ቢሆን መስማት ወዴት በተገኘ፣ ሁሉም መስማት ቢሆን ማሽተት ወዴት በተገኘ። አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸውን በአካል አድርጓቸዋል ይላል። አየ ወንጌላዊነት ጸጋ ያለበትን ሰው እንደ ቤተ ክርስቲያን አሳስቶ ለሌላ መስጠት ትክክል አይደለም። አንደኛ እውቀት በተገለጠና እውነት ወደ አደባባይ በመጣ ጊዜ ቤተ ክርስቲያን የምትመልሰው ላይኖራት ይችላል። በጣም መጠንቀቅ ያስፈልጋል። ቤተ ክርስቲያን የእግዚአብሔርን ፍቃድ በመግለጥ እንደ ባንዲራ ከፍ አድርጋ ማውለብለብ አለባት። ከእግዚአብሔር ሐሳብ ፈቀቅ ማለት የለባትም። አንዱ ትልቁ ክፍተት ይሄ ነው። በቤተ ክርስቲያን በኩል አሁን ለምሳሌ በምድራችን ላይ በዚህ ሰዓት እንኳን አገልግሎት ላይ ያሉ ሰዎች በጣም የቃሉ አስተማሪዎች ሆነው ግን ነቢይ ተብሎ ተጠርተዋል። በጣም አስተማሪዎች ሆነው የመጽሐፍ ቅዱስ አስተማሪ ሆነው ወንጌላዊ ተብለዋል። ይሄ በቤተ ክርስቲያን አቅጣጫ በገሃድ በአደባባይ የሚታይ ክፍተት እንደሆነ ማሰብ ያስፈልጋል። ጉዳዩ የሚመለከታቸው ሰዎች ይህንን ፖድካስት የመመልከት እድል ቢያጋጥማቸው ይህንን ጉዳይ ድጋሚ ሪቫይዝ ቢያደርጉት በጣም ቆንጆ ነው። በአገልጋዩ በኩል ስትመጣ የጸጋ ስጦታ ለግል ጥቅምህ የምትመነዝረው ጉዳይ አይደለም። የጸጋ ስጦታ ባይ ዴፊኒሽን ቅድምም በዓላማው እንዳየነው የእግዚአብሔርን ኃይል የምናይበት ሰዎች ወደ እግዚአብሔር እንዲመጡ የሚገለጥ መለኮታዊ አቅም እንደሆነ የክርስቶስን አካል ፍጹም ከማድረግ አንጻር የመጣ እንደሆነ እርስ በርስ ለመጠናነጽ ለመበረታታት የመጣ እንደሆነ የእግዚአብሔርን ኃይል የእግዚአብሔርን መገኘት የሚናገርበት አንድ መናገሪያ እንደሆነ እየታወቀ ሰዎች ለግላቸው ጥቅም ይህንን እውነት ሲጠመዝዙ ታያል። በተለያየ ጥቅም ሊሆን ይችላል። ወንጌላዊ የነበረ ሰው ወደ ፓስተር ሲያድግ ቤተ ክርስቲያን ደሞዝ ትጨምርለታለች። ይሄ በጣም ትልቅ ችግር ነው። ወንጌላዊነትን አሳንሶ የመመልከት
ጠማማ መንገድ በእኛ ትውልድ አለ። ሊበቃ ይገባል፣ ሊቆም ይገባል። ድምፅ ማስጠት አለብን። አይን ከሆንክ አይን ሆነ ታገለግላለህ። ጆሮ ከሆንክ በእግዚአብሔር ቤት የተሰጠ መስማት ነውና ትሰማለህ። አይን እግርን መቃወም አይችልም። ስለዚህ አንዱን ትልቁን የክርስቶስን አካል ለመገንባት በተሰጠን የጸጋ ስጦታ በእውነት እግዚአብሔርን በመፍራት መፈጸማችን በጣም በጣም አስፈላጊ ነው። አይን እጅን አታስፈልገኝም ልትለው አትችልም፣ ወይንም ራስ ደግሞ እግሮችን አታስፈልገኝም ሊላቸው አይችልም። ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን አስፈላጊ ናቸው ይላል እግዚአብሔር ቃል። ስለዚህ በአገልጋዩም በኩል ጸጋው ተገልጦ ለተገለጠው ጸጋ እውቅና የሰጠች ቤተ ክርስቲያን ያንን አገልጋይ ከተገለጠበት ጸጋ ተነስታ የመጠቀም የማበረታታት አቅሙን የማሳደግ ክህሎቱን እንዲጨምር የማድረግ ግን ትችላለች። ወንጌላዊነት በፕራክቲስ ያድጋል። እምነት ሲጨምር ያድጋል። ከእግዚአብሔር ቃል ያለ ጊዜ ሲጨምር ያድጋል። ከቅዱሳን ጋር ሆነ ጸጋ ስትካፈል ያድጋል። ወንጌላዊነት ያድጋል፣ ወደ ላቀ ያድጋል እንጂ ወንጌላዊነት አድጎ ፓስተርን አይወልድም። ወይንም ፓስተር የነበረው ነቢይ አይሆንም፣ ሐዋርያ አይሆንም። ስለዚህ ቤተ ክርስቲያንም ራሷን ማየት አለባት። አገልጋዩም ደግሞ የተሰጠውን ጸጋ ፍጹም አክብሮ ያንን ጸጋ እስከ መጨረሻው የመጠበቅ ግዴታ አለበት ብዬ አምናለሁ። ሌላው ምንድነው? መጽሐፍ ቅዱሳችን አንድም ቦታ ከወንጌላዊነት ወደ እረኝነት አደጉ የሚል ቦታ የለውም። ከእረኝነት ወደ ሐዋርያነት አደጉ የሚል ቦታ የለውም። ቪቪርሊ ኤክስፕረስድ በቃ ይኸው በትክክል ተቀምጧል፣ ግልጽ ሆኖ ተቀምጧል። እኔ ቆም ብሎ የመመልከት ቆም ብሎ መንገዳችንን የመቃኘት እግዚአብሔር ብሎ አቅም ቢሰጠን የጀመርነውን ዝም ብለን ሳይሆን ከዋናው ከእግዚአብሔር ቃል ጋራ እያስተያየን እርምጃዎቻችንን በየጊዜው እያጠራን መሄድ አለብን። መገምገም አለብን። ራሳችንን መፈተሽ አለብን። ሁል ጊዜ የጸጋ ስጦታ የእግዚአብሔር ከሆነ ለእግዚአብሔር ከሆነ በምን አይነት እንትን ነው ከላይ የተቀበልከውን ለግል የምትጠቀመው፣ ለፌም የምትጠቀመው፣ ለራስ ፕራይድ የምትጠቀመው፣ ለስም ለክብር ገንዘብ ለማግኘት የተሻለ ኑሮ ለመኖር አይደለም። እነ ጳውሎስ የተሻለ ሲኖሩ አናይም። ኢየሱስ ክርስቶስ አለ አይደለም ለቀበሮቹ እንኳን ዋሻላቸው። የሰው ልጅ ግን የሚሸሽበት ጥግ የለም። በአማረ እጅግ በተሸለመ ኑሮም እኮ እንድንኖር አያስተምረንም። ለሌሎቹ እየተቆረስን ለሌሎቹ እየደረስን እንድንኖር እግዚአብሔር ይፈልጋል። ይሄ የጸጋ ስጦታ በፍጹም አንዱ ካንዱ አይበልጥም፣ አንዱ ካንዱም አያንስም። ሰጪው ትክክል ስለሆነ፣ ሰጪው የሚታረም ስላልሆነ፣ ሰጪው ይሄ ይጎልሃል የሚባል ስላልሆነ በስጋ ለባሹ እግዚአብሔር እርማት እንዲወስድ ደብዳቤ አትጽፍለትም። የሰጠን ትቀበልና በሰጠ ጉልበት፣ በሰጠ አቅም፣ በሰጠ ጸጋ ወደ እንትኑ ትሄዳለህና በፍጹም እዚህ አካባቢ ላይ የዘመኗ ቤተክርስቲያን የዘመኗ ደግሞ ድልም አጋጣሚውን እግዚአብሔር አመቻችቶ የሰጠን እኛ አገልጋዮች እውነትን ከማገልገል አንጻር ለራሳችን መፈተሽ አለብን፣ መስተካከል አለብን ብዬ አስባለሁ። አመሰግናለሁ። ብሩክ ጌታ ኢየሱስ ይባርክህ ፓስተሬ። ስለዚህ እየተቸገርን ያለነው አይንን አፍንጫ አድርገን ነው ማለት ነው። አፍንጫን ጆሮ አድርገን ነው ማለት ነው። ፓስተሬ እንዳለው ነው። በጣም ብዙዎቹን ነገሮች ነካክቶታል፣ ኦልሞስት ተብሏል። ግን መጨመር የምፈልገው አንድ ነገር የጸጋ ስጦታዎች እንደማይበላለጡ አማኙ ቤተክርስቲያንም በግልጽ ማወቅ አለባት። አንዱ አካል አንዱን አካል አይበልጠውም፣ ኮምፕሊመንተሪ ናቸው። አንዱ ለአንዱ ያስፈልገዋል እንጂ ለምሳሌ ቤተክርስቲያን ውስጥ በግልጽ የሚታይ ወንጌላዊ በጣም ስር ያለ የአገልግሎት ዘርፍ፣ ሐዋርያ ደግሞ በጣም ትልቁ የአገልግሎት ዘርፍ እየተደረገ ይታያል። ይሄ ግልጽ መነጋገር ስላለብን ነው። አይደለም ወንጌላዊ የራሱ ስራ አለው፣ ሐዋርያም የራሱ ስራ አለው፣ ፓስተርም እንደዚሁ። ስለዚህ አንዱ ከአንዱ የሚበልጥ አንዱ የአንዱ አለቃ አገልግሎት አይደለም። እያንዳንዱ አገልግሎት ለአካሉ ብልት እጅግ አስፈላጊ እጅግም ጠቃሚ ነው። ይሄንን መዘንጋት የለብንም። ሁሉም አገልግሎት ያስፈልጋል። ሁሉም አገልግሎት አይናቅም። የሚናቅ አገልግሎት ካለን የተሳሳተችው ቤተክርስቲያን ነች፣ እግዚአብሔር አይደለም።
ቤተክርስቲያን በተሳሳተችበት መንገድ ልትታረም ይገባታል። መጽሐፉ የሚለው እያንዳንዱን አገልግሎት ለእያንዳንዱ ለጥቅም ሰጥቶታል። ዛሶ ለጥቅም የተሰጠውን አገልግሎት እየተቀበልን ያለነው ሰዎች ለሚያስፈልገው ሰው ሁሉ ያንን አገልግሎት መስጠት ነው። አያድግም ማለት ነው። አያድግም አይወርድምም ጭምር። ሲቀጥል አንድ ግን በጣም እንድናነሳው የምፈልገው ደግሞ ሌላ ነገር አለ። ባያድግም እንኳን አንድ ሰው ላይ መልቲፕል የጸጋ ስጦታዎች ሊገለጡ ይችላሉ። ምን ማለት ነው? ሐዋርያው ጳውሎስ አስተማሪም ነበረ፣ አት ዘ ሴም ታይም ሐዋርያም ነበረ። የአሕዛብ አስተማሪም ነው፣ ሐዋርያም ነው፣ የአሕዛብ ሐዋርያም ነው። ትንቢትም ይናገራል። ምን ልል ፈልጌ ነው? አንዳንድ ሰዎች ከአንድ በላይ የሆነ የጸጋ ስጦታ በህይወታቸው ላይ ሊገለጥ ይችላል። ይህ ማለት ሐዋርያነትን እየጣሉ ፓስተርነትን ይዛሉ ማለት ሳይሆን የተገለጠባቸውን የጸጋ ስጦታ ሁሉ እያስተናገዱ በህይወታቸው ይሄዳሉ ማለት ነው። ሲቀጥል በጣም አስፈላጊውና ወሳኙ ነገር በአገልግሎቱ ማገልገል ነው። ይህንንም ደግሞ ልንረዳ ይገባል። ለምሳሌ አንድ ነብይ የሆነ ሰው ወሳኙ ነገር በነብይነት አገልግሎቱ ማገልገል ነው፣ ነብይ መባል አይደለም። አንድ አስተማሪ የሆነ ሰው በአስተማሪነት አገልግሎቱ ማስተማሩ እንጂ አስተማሪ መባሉ አይደለም ኢምፖርታንቱ። ብትባልም ጸጋው በህይወትህ እስከተገለጠ ድረስ እውነት እስከሆነ ድረስ መስራት ነው። በዛ ስራ የስም ጋጋታ የስም እንትን ከፊት ለፊት ማስቀደም እንደው ያልተፈጠሩ ስሞችንም ማስቀደም እንደው እንደ መጽሐፍ ቅዱስ ትክክል መስሎ አይሰማኝ አይደለምም። ደግሞ በዘመናችን ስላየን ማለት ነው ሪቨረንድ የሚባሉ አሉ፣ እጅግ የተከበሩም የሚባሉ አሉ ስላሉ ነው የዘመናችን። መጽሐፍ ቅዱሱ ግን እንደው ጳውሎስን አንተ ሐዋርያው ጳውሎስ ብለው ሲያወሩት አንሰማም እኮ። ጳውሎስ ብለው ነው የሚያወሩት። ጴጥሮስንም ጴጥሮስ ብሎ ነው የሚቃወመው ጳውሎስ አይደል? ፊት ለፊት ምን ማለቴ ነው? ከአገልግሎቱ ይልቅ ስሙ አይበልጥም፣ አገልግሎቱ ነው የሚበልጠው። በዚህ በጣም ጥንቃቄ ልናደርግ ይገባል ማለት ነው። ቤተክርስቲያንም ልትጠነቀቅ ይገባል። ስፔሻሊ የተገለጠብህን የአገልግሎት ዘርፍ በመስጠት ባለመፍራት። እውነት ትንቢትና ነብይነት በህይወት ተገልጦ ከሆነ የተገለጠውን ያዩትን መስጠት እንጂ እንደው ለደሞዝ እንዳያስቸግረን ብለው ከስር መጀመር ትክክለኛ የመጽሐፉ አካሄድ አይደለም። በዚህ ላይ ምናልባት ለመጨረሻ እንድናነሳው ይሄ የጸጋ ስጦታና አገልግሎት ሁለተኛ ፓርቲ ይኖረዋል። ግን ለዛሬውን ለመጨረሻ እንድናነሳው የምፈልገው የጸጋ ስጦታን ያላግባብ መጠቀም፣ ለግል ጥቅም መጠቀም፣ ያለ ስርዓት ያለ ካራክተር መጠቀም በዚህ ዘመን በጣም እንደ እምቦጭ የተንሰራፋ ነገር ነው። ብነቅለው እየመለሰ የሚመጣ ማለት ነው። ባህራችንን እያበላሸ ያለ አይ ቲንክ አይደለ? ባህራችንን እያወከ ያለ ነገር ነው። እዚህ ላይ ዳንኤል እንድታወራ ፈልጋለሁ። መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? መጽሐፉ ምን ይላል? እሺ፣ አመሰግናለሁ ብሩኬ። አብዛኛው ነገር ተነስቷል። እንግዲህ አንደኛ መተኮር አለበት ብዬ የማስበው ነገር ታይትሉ ሳይሆን ስራው ነው ያልከው ነገር በጣም የምደግፈው ሀሳብ ነው። ሐዋርያት እንዲሆኑ ሰጠ ሆኑ ስራውን ሰሩ ማለት ነው እንጂ ነሰሰርሊ ላያቸው ላይ ስም ተለጠፈ ማለት አይደለም። በእርግጥ ቤተክርስቲያን እነዛ ሰዎች ጸጋው ሲገለጥባቸው በአግባቡ በጸጋው አገልግሎት በነፃነት እንዲያገለግሉ እውቅና በሰጣቸው ፍሬያማ ይሆናሉ። ነገር ግን በፍጹም አገልጋይ የሎሌነት መንፈስ ሊኖረው ይገባል። ራሱ ክርስቶስ ኢየሱስ ሲመጣ በዚህ አግባብ እንደመጣ መጽሐፍ ቅዱሳችን በግልጥ ይናገራል። በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ውስጥ ይኖር። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። የባሪያን መልክ ይዞ
በምስሉም እንደ ሰው ተገኝቶ ለመስቀል ሞት የታዘዘ ሆነ። ራሴን አክባሪ መሆን የለብኝም ነው በአገልግሎት ውስጥ አክባሪ እግዚአብሔር ስለሆነ እኔ የኢየሱስን ጎዳና የትህትናውን ጎዳና ምመርጥና በዛ ጎዳና መራመድ ነኝ። መጀመሪያ ካራክተራችን ዴቨሎፕ እንዲሆን ወይም ወደ ክርስቶስ መልክ ለማደግ ክርስቶሳዊ አስተሳሰብ ልናዳብር ነው የሚገባው። ክርስቶሳዊ አስተሳሰብ የሌለው ሰው ክርስቶሳዊ ሕይወት ሊኖረው በፍጹም አይችልም። ምክንያቱም ሰው ውስጡ ያለው ነገር ነው በአካሉ በተግባሩ የሚገለጠው። ጌታ ኢየሱስ ክርስቶስ እንኳን በምድር በሚያገለግልበት ዘመን በደቀ መዛሙርቱ በቀጣይነትና በቋሚነት ሲያስተካክለው የነበረው አስተሳሰብ ከመካከላቸው ማን ታላቅ እንደሚሆን የሚያስቡበት አስተሳሰብ ነው እስከ መጨረሻ ድረስ። የመጨረሻውን ራሱ እራት በበሉበት ሌሊት ከዮሐንስ ወንጌል ምዕራፍ 13 እንደምንማረው እስከዛ ድረስ ይሰራባቸው እንኳን መጥቶ ያንሾኳሽኩ ነበር እዛ እራት ላይ ማን ከመካከላቸው ታላቅ እንደሚሆን እና ኢየሱስ ተነሳና የሚያገለግል ነው ታላቅ ወይስ የሚገለገል አላቸው። ከዛ አይ ተገልጋዩ ከአገልጋዩ ታላቅ ነው አሉት። ልክ ብላቸዋል። እኔ መምህር እና ጌታ ነኝ ትሉኛላችሁ፣ እንደዛም ነኝ። እኔ በመካከላችሁ ጌታና መምህር ሲሆን ተነስቼ ለእናንተ እንዲህ ካገለገልኩ፣ አገልግሎት ማለት ማሸብረቅ ማለት አይደለም። አገልግሎት ማለት ቀዳሚ መሆን ማለት አይደለም። አገልግሎት ማለት አገልጋይነት ነው፣ ባርነት ነው። ስለዚህ ይህንን የባርነት ማይንድ ሴት አገልጋይ ሁሉ ሊገነባ ይገባል። የማገለግላቸውን ሰዎች አስበልጬ ነው እንጂ በልጫቸው አይደለም የማገለግለው ማለት ነው። ይሄ ከተገነባ በኋላ አገልግሎት ማለት በዋናነት ተገልጋዩን ማሳየት ነው። ጠቋሚዎች ነን እኛ። ሁሉ ወደ እርሱ እንዲያተኩር፣ ሁሉ ሊነግስ የተገባውን ሊከብር የተገባውን የነገስታቱን ጌታ የምናገለግለው አምላክ ምን ያህል ታላቅ እንደሆነ መግለጥ ነው። የባሪያዎች የሎሌዎች ዋናው ስራው እኮ ጌቶቻቸውን ማሳየት ነው። ስለዚህ አገልጋዮች እንድንሆን ለዚህ እኮ ነው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ላይ አጵሎስ ቢሆን ምንድን ነው ይላል። ጳውሎስስ ቢሆን ምንድን ነው? እናንተን እንዲያገለግሏችሁ ከእግዚአብሔር የተሰጡ ሰራተኞች ናቸው። ሰው አገልጋይ ማለት ከእግዚአብሔር ሕዝቡ ተከባሪ ስለሆነ ቤተ ክርስቲያን ክቡር ህንፃ ስለሆነች ለዛ ህንፃ ፍጹምነት ከእግዚአብሔር የተሰጠን ሰዎች ነን ብለን ራሳችንን ማስቀመጥ። እግዚአብሔር ሳይታይብኝ እግዚአብሔርን ላገለግል አልችልም። ይሄ በጣም የእያንዳንዱ አገልጋይ ሰበበ ምክንያት የአገልግሎት ሊሆን ይገባል። አገልግሎት ሎሌነት ነው የሚለውን ነገር ይዘን በጨዋነት በአንድ መንፈስ ከእኔ ይልቅ ወንድሜ ይሻላል ብሎ ባለ መንፈስ ልናገለግል እንጂ ልንኮፈስ እንደማይገባ መጽሐፍ ቅዱስ በግልጥ ያስተምራል። ይህን ከጨመርኩ ይበቃኛል። መልካም። የዛሬው ውይይታችን ያው እንደተመለከታችሁት አገልግሎት ላይ የአገልግሎት ስጦታዎች ወይም ደግሞ የጸጋ ስጦታዎች ብለን የተነሳነው ሐሳብ ላይ በጣም አተኩሯል። ይህ ውይይት በዚህ ላይ አያበቃም። ለዛሬው በዚህ ላይ አብቅቷል። በእርግጥ በሚቀጥለው ውይይታችን ግን በእነዚህ አገልግሎት ላይ እንደ አልቅት የተጣበቁ ምናልባት ነቅለን ልንጥላቸው የሚገቡ እጅግ አስፈሪ ነገሮች በዚህ ዘመን ላይ እንዳሉ ልናነሳ እንወዳለን። ስለዚህ በሚቀጥለው ሳምንት አብረን እንገናኝ። ሰላም ሁኑልን።